አልሰማሁም ወንድሜ። የኔን ታሪክ አልሰማሽም? እግረኛው ሚዲያ የሆነ ሚዲያ ላይ አልሰማሁም። ከቻልክ ብትነግረን ባጭሩ፣ ካልቸኮልክ። አጠር አድርጌ ልናገር ፕሊዝ። ኦኬ። ድጋሚ እንዳይሆንብኝ ግን የሰሙ ሰዎች ስላሉ ድጋሚ እንዳይሆንብኝ እሺ፣ አጠር አድርጌ ልንገራችሁ። ያው እንግዲህ አብዛኞቻችሁ እንደሰማችሁት አጠር አድርጌ ስናገር እኔ የተወለድኩት ገጠር ነው። የገጠር ልጅ ነኝ። የ8 ዓመት ልጅ እያለሁ ነው እንግዲህ ከገጠር የወጣሁት። ገጠር እያለሁ አጎቴን ያሳደገኝ። የሰው ፍቅር አላውቅም። ከሰው ጋር ተደባልቄ መጫወት አልችልም። በሰዓቱ ከብት ነበር የምጠብቀው። ከብት እያገድኩ ነው እንግዲህ እስከ 8 ዓመቴ ድረስ የቆየሁት። አጎቴ ትምህርት አስተምረኝ ስለው በጣም በትምህርቴ በቃ ፍላጎት ስለነበረኝ አላስተምረኝ ሲል ምን አደረግኩኝ? እኔ ብዙ ሰዎችን አስጠየቅኩ እንዲያስተምረኝ። አጎቴ ደግሞ አላስተምርህም አለ። እሱ የሚፈልገው እኔ ገበሬ ሁኜ የእሱ አጋዥ ሁኜ እንድኖር ነበር የሚፈልገው። እስከ 8 ዓመት ድረስ ታገዝኩት። ተማሪዎቹ ትምህርት ቤት ሲሄዱ እየተከተልኩ አለቅሳለሁ። የእነሱን ደብተር ይዤ እሸኛቸዋለሁ። ከዛ መጨረሻ ላይ በቃ የማይሆን ነገር ሲሆን ከዛ ቤት ጠፋው። ጠፍቼ ዝም ብዬ ሄድኩኝ። የማውቀው ነገር የለም። ከዛ በፊት ወገን ዘመድ አላቅም፣ ማንም ሰው የለኝም፣ እናት አባት አላቅም። ከዛ በፊት ያሳደገኝም እሱ ነው። ከዛ በኋላ ጠፍቼ ዝም ብዬ ባዶ እግሬን ሄድኩኝ። የዛን ሰዓት የለበስኳት አዘነ ነበረች፣ የሆነች ፎጣ ነገር እና ቁምጣ እንደለበስኩኝ ገና በ8 ዓመቴ ወጣሁ፣ በድፍረት ማለት ነው። ፈጣሪ እየረዳኝ ወጣሁ። ከዛ የዛን ሰዓት ደግሞ ጊዜውም ጥሩ ጊዜ ነበረ፣ በጣም መልካም ጊዜ ነበረ። የእግዚአብሔር እንግዳ ብላችሁ ሰው ከጠየቃችሁ ማንም ሰው ያሳድራችኋል፣ ማንም ሰው ማለት ነው። ስለ እግዚአብሔር እንግዳ እያልኩኝ እየጠየቅኩኝ በዛ ፈላ ስለሆንኩኝ ሕፃን ስለሆንኩኝ ብዙ ሰው ከብት ለማስጠበቅ ይፈልገኛል፣ ይረባረብብኝ ነበረ። መጨረሻ ላይ ግን ትምህርት ካስተማራችሁኝ የፈልጋችሁትን ስራ እሰራለሁ፣ እኔ ልማር የመጣሁት ትምህርቴን ነው፣ እያስተማራችሁኝ የምታሰሩኝ ከሆነ ስል የገጠር ሰው ታውቁታላችሁ፣ ማስተማር አይፈልግም። የሚፈልገው ምንድን ነው? ስራ እንድትሰሩለት ነው። እንደዛ እያልኩኝ አላስተምረኝ ሲሉ ሌላ እድል እየሞከርኩ እያልኩ የሆነ ሀገር እደርሳለሁ፣ ደብረ ማርቆስ የምትባል ከተማ ደብረ ማርቆስ እደርሳለሁ። እና ዝም ብዬ እያለፍኩ ነው። እኔ ምንም የማውቀው ነገር የለም። ይሄ ከተማ ይሁን ምን ይሁን በዛ ሰዓት አላውቅም፣ ህፃን ልጅ ነኝ። እያለፍኩ እያለ አንድ ጥሩ እድል የምትባል ልጅ ስሟን እራሱ እያትማ ጥሩ እድል የምትባል ልጅ በር ላይ ቁማ አንተ ሰው ቤት ትገባለህ አለችኝ። እዛው ቃ መስሎኝ ዝም ብዬ ሄድኩኝ። ተመለሰችና የምሬን ነው ሰው ቤት ትገባለህ አለችኝ። ከዛ አዎ ብዬ ተመልሼ ስመጣ እናቷ ስጡ ምናምን እያሳጣች ነበር፣ ናገባ ተባልኩኝ። ከዛ ምንም አልጠየቁኝም። የሆነ ድንች ወጥ ነበረ፣ እሱን አበሉኝ። ከዛ በኋላ ከብት እንደምጠብቅ በሚቀጥለው መስከረም ሲመጣ ትምህርት እንደሚያስተምሩኝ ነገሩኝ። እኔም በደስታ ትምህርት ካስተማራችሁኝ የፈለጋችሁትን ስራ እሰራለሁ ብዬ እዛ ቤት ገባሁ። ለመጀመሪያ ጊዜ የምፈልገውን ምኞቴን ከፈጣሪ ጋር ያሳኩልኝ በዛች በጥሩ እድል በሚባል በጋሽ መልካሙ ልጅ ነው የተሳካልኝ የመጀመሪያ ትምህርቴ ማለት ነው። ከዛ በኋላ የከብቶችን በት ማፍሰው እኔ ነኝ፣ ቡና ማፈለው፣ አልጋ ማነጥፈው፣ ኤቭሪቲንግ ሴቶች የሚሰሩትን ስራ የምሰራው እኔ ነበርኩ በዛ ሰዓት። ግን ትምህርቴን እያስተማሪዎች ስለሆነ ምንም ነገር ቢያደርጉኝ ምንም አይመስለኝም። ከዛ ስኖር በ8ኛ ወሬ እናትየዋ 10 ብር ይጠፋታል። 10 ብር ሲጠፋት የዛን ሰዓት አስቡት፣ 10 ብር በጣም ብዙ ነው። 10 ብር ሲጠፋት አንተ ነው የወሰድከው ተባልኩኝ። ምክንያቱም እዛ ቤት ባዳ ያለሁት እኔ ብቻ ነኝ፣ ማንም ወሰደው ሊባል አይችልም። አንተ ነው 10 ብር የሰረከኝ ተባልኩ። እኔ አልወሰድኩም ብል ማንም ሊያምነኝ አልቻለም። በቃ አንተ ሌባ ስለሆንክ እዚህ ቤት አታስፈልግም ተብዬ ከዛ ቤት ተባረርኩ። ትምህርት ልጨርስ የቀረኝ ኦልሞስት 2 ወር ምናምን አካባቢ ነው። 8 ወር እንደተማርኩ ነው የወጣሁት። ከዛ አሁንም ለምኜ የሆነ ቤት እንደዚህ ጠየቅኩኝ፣ ማንም ሊያስገባኝ አልቻለም። ከዛ ትምህርቴን ላለማቋረጥ ስል ጎዳና እያደርኩ መንገድ ላይ እያደርኩ ሳገኝ እየበላሁ ሳጣ ዝም ብዬ እያደርኩ ተማርኩኝ። እንደምንም ብዬ ተማርኩኝ። ከዛ ዩኒቨርሲቲ ደረሰኝ። በጣም በትምህርት ጎበዝ ነበርኩ። እንደዛም ሆኜ ዩኒቨርሲቲ ደረሰኝ። ድሬዳዋ ዩኒቨርሲቲ ተመደብኩ። ድሬዳዋ ዩኒቨርሲቲ ስመደብ እስከዛ ድረስ ማንም የሚጠይቀኝ የለም። ብሞት ብኖር ማንም ሰው ቼክ የሚያደርገኝ ሰው የለም። የማወራው ከራሴ ጋር ነው፣ የምነጋገረው ከራሴ ጋር ነው፣ የምውለው ከራሴ ጋር ነው። ማንም ዘመድ ወገን ብሎ እኔን የሚያስታውሰኝ ሰው የለም። የሚገርማችሁ እዛ ከተማ ላይ የሆነ ሰዓት በጣም ስለቸገረኝ ኤችአይቪ ፖዘቲቭ የሆኑ እናት አባቶች አሉና ከነሱ ጋር መንገድ እንድጠርግ እድሉ ተመቻቸልኝ። ልክ ኤችአይቪ ፖዘቲቭ ካለባቸው ሰዎች እኔ እንዳለብኝ መስዬ ማለት ነው። ምክንያቱም አማራጭ አልነበረኝም በሰዓቱ። እዛ ቤት ገባው፣ እዛ ስራ ገባው። ይልቅ የእነሱን ልብስ ለብሼ መንገድ አጸዳለሁ እና መንገድ ሳጸዳ እኔን የሚያውቁኝ ሰዎች የገጠር ሰዎች አጋጣሚ ሲያገኙኝ ይሄ ልጅ ኤችአይቪ ይዞት ምናምን እያሉ እኔን እንደምናዩኝ እንደተጣለ በቃ እንደሆነ እንደ ርካሽ ነገር ማየት ጀመሩ።
ገና ካሁኑ ይሄ ነገር እንደዚህ ይዞት ነው ብለው ማውራት ጀመሩ ማለት ነው። ማንም የፈለገውን ያውራ፣ እኔ ያለብኝን ችግር አውቃለሁ ብዬ ማንንም ሳላዳምጥ ስራዬን ሰርቼ ዩኒቨርሲቲ ደረሰኝ። እንደ ፈጣሪ ፍቃድ ዩኒቨርሲቲ ስደርሰኝ የዩኒቨርሲቲ መሳፈሪያ እንኳን የቻለኝ አንድ የፀጉር ቤት ደንበኛ የነበረና የወንዶች ውበት ሳሎን ሞክር ነበረ። የፀጉር ቤት የወንዶች የምሰራው ሰውዬ ደንበኛዬ ያለኝን ችግር በተወሰነ መልኩ ያውቅ ስለነበረ ዩኒቨርሲቲ ስሄድ የዩኒቨርሲቲ የትራንስፖርት የቻለኝ እሱ ነበረ። 250 ብር ነው አስታውሳለሁ። 250 ብር ነው የሰጠኝ። ትራንስፖርት የዛን ሰዓት ርካሽ ነበረ። ድሬዳዋ ዩኒቨርሲቲ ደረሰኝ። እዛ ሄጄ ያው ትምህርት ቤቱን አናግሬ እናት አባት እንደሌለኝ የሚጠይቀኝ አካል እንደሌለ በሰዓቱ አስረድቼ በየወሩ ሳሙና ይሰጠን ነበረ። ያው ምግብ የሚችለን ያው ትምህርት ቤቱ ስለሆነ ምንም ማለት አይደለም። ሰው የሳሙና ምናምን የሚችሉን እነሱ ነበሩ። ሌላ የገቢ ምንጭ የለኝም። እየደወለ እንዴት ነህ ምኑ ጋር ነህ የሚለኝ የሚያስታውሰኝ ሰው አልነበረም በሰዓቱና ብቻዬን ነው በቃ ሁሉን ነገር ተቋቁሜ ከፈጣሪ ጋር ደረጃ የደረስኩት። ከዛ በኋላ ሁሉ ነገር አለቀ። 5 ዓመት ደፈንኩና ምርቃት ሲባል ወደ ምርቃቱ ቦታ የምሄደው ብቻዬን፣ እናት ያለው ከእናቱ ጋር፣ እህት ያለው ወገን ያለው ዘመድ ያለው ከዘመዱ ጋር ሲሄድ እኔ ብቻዬን ነበር የምንቀሳቀሰው በዛ ሰዓትና የሆነ ሰዓት ላይ ግን ተመርቄ ስመጣ የድሬዳዋ ዩኒቨርሲቲ እናቶች ሰርፕራይዝ አረጉኝ። ማርያምን ምን አድርገው ነው ሰርፕራይዝ ያደረጉኝ? ሰብሰብ ብለው ሰው እንደሌለኝ ስለሚያውቁ አስመረቁ። አይዞህ ወንድሜ፣ በእናትህ አይዞህ። በጣም ጀግና ነው። ይህንን ሁሉ ነገር ተቋቁመህ ዛሬ ላይ መቆምክ። ውሃ ጠጣብኝ። ይቅርታ ሀቡ ማለት ያው አይዞህ ውለታቸው ስለሚያሳዝነኝ እንጂ ማልቀስ ፈልጌ አይደለም። እና እነዛ እናቶች የኔን ችግር ያውቁ ስለነበረ 5 ዓመት ሙሉ ከዛ ግቢ ሳልንቀሳቀስ ነበር የምማረውና እግዚአብሔር ይስጣቸው እናቶች፣ እየሰሙኝ ከሆነ እግዚአብሔር ይስጣቸው። እነሱ ናቸው ያስመረቁኝ። አበባ ይዘው የሆነች ብር አዋጠው አይዞ ብቻህን አይደለም አንተ ሰው አለህ እኛ እናቶች አብረን ነን ብለው ያስመረቁኝ እነሱ ናቸው። ማለት ፎቶ አብረውኝ ተነሱ። ብቸኝነቴን አስረሱኝ በሰዓቱ እና እግዚአብሔር ይስጥልኝ። በዚህ አጋጣሚ የድሬዳዋ እናቶችን ላመሰግናቸው። እነሱ ጋር ሄጄ የሆነ ነገር ማድረግ እፈልግ ነበር፣ ግን በሰዓቱ ነገሮች አልሟላልኝ ሲሉ እስካሁን ድረስ አላደረግኩትም። ሁሌ ግን አስበዋለሁ። ሶሪ በጣም ከዛ ለመጀመሪያ ጊዜ ሰርፕራይዝን የምማውቀው የዛን ሰዓት ነው። ምናልባት ሰርፕራይዝ ከተባለ በህይወቴ ሰርፕራይዝ ተደርጌ አላውቅም። ወደፊትም ሰርፕራይዝ ሊደረግ አልችልም። ለምን ማንም ሰው ስለሌለ በሰዓቱና እንደ ሰርፕራይዝ ማቃት ያችን ነው። ከዛ ተመረኩኝ። ተመርቄ ስራ ፍለጋ ገባው። በከፍተኛ ውጤት ነው የተመረኩት። ስራ ፍለጋ ሲሄድ ማንም ሰው የሚቀጥረኝ የለም። ታውቃላችሁ፣ ስራ ለመቀጠር ወይ ሰው ያስፈልጋቸዋል ወይ የሆነ አካል ያስፈልጋቸዋል። እና በጣም ብዙ ጣርኩኝ፣ ብዙ ለፋው። ከጎኔ ሰውም ስለሌለ ብቻዬም ስለሆንኩ የሚጠይቀኝም ሰው ስለሌለ በቃ ወደ 4 ዓመት ሙሉ ስራ ፈለኩ። አቡዬ ወደ 4 ዓመት ስራ ፈለኩኝ። ድሬዳዋ፣ አዳማ፣ ሐዋሳ፣ ደሴ ያልሄድኩበት ቦታ የለም ስራ ፈለጋ። አዲስ አበባ፣ ባህር ዳር በጣም ብዙ ይህ የምትመለከቱት ከአዲስ አበባ ሽሮ ሜዳ ተብሎ በሚጠራው አካባቢ በአንድ ወጣት ላይ በፖሊስ የተፈጸመ ግድያ በርካቶችን ያስቆጣበት ቪዲዮ ነው። ሟች ወጣት ተገይ ባልቻ ኦሮሮ ይባላል። በአካባቢው በታታሪነቱና በለጋስነቱ ይታወቃል ያሉት የቅርብ ወዳጆቹ በቅርቡ የንግድ ሱቁ በመፍረሱና ንብረቱን በማጣቱ በከፍተኛ የስነልቦና ጫና ውስጥ ይገኝ እንደነበረም ገልጸዋል። ከወራት በፊት ከአንድ የፖሊስ አባል ጋር በነበረው አለመግባባት ታስሮ 5 ቀናት በስር መቆየቱን ገልጸው በወቅቱም አባቱ ከዚህ ዓለም በሞት መለየታቸውን አስረድተዋል። ወጣት ኦሮሮ ዛሬ ለጥያቄ ትፈለጋለህ ተብሎ በፓትሮል ተጭኖ ወደ ፖሊስ ጣቢያ ከደረሰ በኋላ ቀደም ሲል አለመግባባት የነበረው ያው የፖሊስ አባል በጣቢያው ደጃፍ ላይ